የምትችል አይመስለኝም። ለምን አንደኛ ኮንትራቷን የጨረሰች አይደለችም። ካለ ሰዎቹ ፍቃድ ተቀምጠው እኮ ነው። አሁን እኮ ህግ ቀምቷቸው ነው። ህግ ቀምቶ ወደ ሀገሩ ነው እንጂ የሚያስገባው ወደ ሌላ ሀገር። ኦኬ እኔ የምለውን ከትኬት ቆራጩ ጋር አገናኘኝ የምልሽ እኮ ይሄንን ለማስረዳት ነው። ወይ አስፈላጊ ከሆነ እኛ ቆርጠን መላክ ካለብን ቆርጠን ልከን ወይ ይሄኛውን ነገር በውስጥ በዋትስአፕ አድርጎ because already አሁን ሌላ እንትን ነውና በዋትስአፕ ካወሩና ከዛ በኋላ አጀስትመንቱ ምንም ዞሮ ልጅቷን ሊጠቅም በሚችል ጉዳይ ላይ ስለሆነ ዲስከስ የምታደርገው ፐብሊካይዝ መሆንም አያስፈልገውም። ስለዚህ በዛ አይነት መንገድ ይደረግና ፍቄ ወይ ተመለሰ ውጣና አንድ ላይ ሆነን እናወራለን። አሁን አጀንዳችሁን በሌላኛው ጉዳይ ላይ አድርጉትና በዚህ ጉዳይ ላይ ትንሽ ዲስከስ እናደርጋለን። ቆይ አንድ ጥያቄ ልጠይቃችሁ። እኔ እንደዚህ ጫና የሚበዛ ከሆነ እኔ ኤጀንሲ ምናምን የሚዘጋው ከሆነ ምን እንደሆነ ታውቃላችሁ? የኔ ሰውየው ሴትዮዋ ኤጀንሲ ናት፣ እሷ ናት ያመጣችኝ። ድንገት ፖሊስም ናቸው። ድንገት ቶሎ እርምጃ ሊወስዱብኝ የሚችሉ ከሆነ ይሄን አይል የሚካበል ነገር ከሆነ ነገር የለም። ወደ ኤጀንሲዎቹን ባለቤቷ ራሱ ነው በአካል ሄዶ ኢትዮጵያ ላለው ኤጀንሲ ዶክመንቱን የሰጣቸው። ኦሬዲ አንድ አምስት ቀን በፊት ነው። በታወቃቸው የሷን ኤጀንሲዎቹን አውርቻለሁ። ደውሎልኝ ነበሩ። ችግሯ ምንድነው ብሎ አስተርጓሚ ተፈልጎ ነግራቸው ነበረ። ምን ያክል ጊዜሽ ነው አንቺ ሳውዲ? አሁን 10 ወር ጨርሼ 11ኛዬ ነው። አሁን ሙኒቲ አንቺ ባልሽ መንገድ ኢዚ የሚሆነው ለታለም ኢዚ ይሆናል። ገባሽ? ቆይ የድሬዋ አንድ ጊዜ ቆይ እስኪ አሁን ይኸውላችሁ አያችሁ ብዙ ነገር ሊክ የሚያደርግ ቀደም ምን ብለናል ከሙጋ ምንም አይነት መረጃ ምክንያቷንም ለምንም እንደወጣች እንዳትናገር ለኤጀንሲዎቹም ጭምር በቃ አልፈልግም ኢትዮጵያ ኤምባሲ ብቻ ነው የምፈልገው ትበል ያለው ታለም ምንድነው ያስተረጎምሽው? እኔ ይሄን ነገር ቢሮ አጣደፋት አምጪ ምናምን ቢሎ ማለት ነው ቪዲዮ። ከዛን ደወሉ። ከዛን ወደኔ ሲደውሉ ምንም አይነት ቪዲዮ ያዘችው ነገር የለም፣ ምንም የምታውቀው ነገር የለም። ራሳችሁ ጋር አስቀምጡ አደራ ነው የመጣችው አማና እስከሆነ ድረስ እኔ ምንም የማውቀው ነገር የለም፣ ቋንቋ ስለማትችል ያዟት ነው ስላት ምንሽ ናት አለቻት። እህቴ ናት አውሮ ብላ ነው መሰለኝ የሰጠችው። ከዛም በተደጋጋሚ ያወሩ እየደወሉ ስለነበረ ዘጋውኝ። መጨረሻ ላይ ስዊች ኦፍ አድርጌ ወጣሁ ስልኬ። እዛ ያለው ኤጀንሲ ነው ያናገረሽ ወይስ ኤምባሲ ነው ያናገረሽ? ኤምባሲና ኤጀንሲ ኤምባሲ አልደረሰም፣ አረቦች ናቸው። ኤጀንሲው ምን ነበር መሰለሽ ሙኒቲ የላስረዳሽ እየተከታተል ነው ስለነበረ ሙየም እያወራቻት ስለነበረ አንድም ቪዲዮ የለኝም ምንም ነገር የለኝም ጀስት በቃ መውጣት ስለፈለኩ ነው ብላ ኤምባሲዎቹ እየሄዱ ነበር። እኛ ያደረግነው ያንን ነው። ለምን ከዚህ ስለተነገራቸው ኤምባሲዎቹ እሷ ሄደው ነው እስኪቀበሏት ድረስ እነሱ እያስገደዷት ነበር። ቪዲዮ አምጪ። በነገራችን ላይ ያንን ቪዲዮ ወይም ደግሞ ቪዲዮ ቢኖራት ኖሮ እስር ቤት ነበር የሚከቷት፣ አይሰጧትም ነበር። ስለዚህ አምጪ ያሉ ሲያስጨንቋት ለእሙየም ትደውል ነበረ። እሙም ያለቻቸው ምንም አይነት ነገር የለኝም በእኔ ያልናት ተብላለች። እታለም ምናልባት አሁን የጠየቅኳት ግልጹን ነው ማውራት ያለባለው ሪከርድ እያደረጓት ስለሆነ የሚያወሩት በግልጽ ነገር ነው ማውራት ያለብሽ። አሁን ግልጽ ነው ስልሽ ሌላ ነገር ካለ ከሙጋ አውሩና ያደረግሽው ወይም ደግሞ ቪዲዮ እንደዚህ ነው ብለሽ የተገለጹ በድምጽም ካለሽ እነሱ ቪዲዮ አላቸው። ቪዲዮ ማውጣት አይችሉም። የማይችሉት ለምንድን ነው? ማን ሰጣችሁ ይባላሉ። ያ ቪዲዮ የተላከላቸው ከኢትዮጵያ ኤጀንሲ ነው። ኢትዮጵያ ያለው ነው የላከላቸው። ሰዎቹ ቪዲዮን ይዘውታል። በነገራችን ላይ ልኳል። የሆነ ነገር ካለ የዛ ቪዲዮ ጉዳይ አንቺ ካለሽበትና አንቺ ምንድነው ብለው እየጠየቁሽ ከሆነ የመለሹ ነገር ካለ እዚህ ጋር ትንገሪን ለእሙ ንገሪያትና ያንቺንም ጉዳይ አሳሳቢ የሚሆን ከሆነ ኤምባሲው በፍጥነት እንዲያወጣሽ ያለውን ነገር መንገር ባለብን ፍጥነት እንናገር። አይ ካላልሽ ግን አያሰጋሽም። ምክንያቱም አንቺ አስተርጓሚ ነሽ። ልጅቷ ቋንቋ ሲቸግራት ነው የምትደውልልሽ። እባክሽ እንዲሆኛለሁ ትልሻለች። ያንን ለኤጀንሲ ንገሪልኝ ለምትልሽ ምን መብትሽ ነው። አንቺ ባቅምሽ ነው እየረዳሻት ያለችው። ስለዚህ ይሄንን ነው ምን
ሌላው እታለም ሰዎቹ መጀመሪያ ያናገረችው ፍቄ ከስንት ቀን በፊት ትናንት እታለም እንደነገረችን አሰሪዎቿ አናግራ ነበር። ልጅቷን አሰሪ ያናገረቻ በምን ወይ ነው በደሞዝ የተነሳ ብቻ ነውና ደሞዝ በእታለም በኩል የተላከው ለዛ ነው ገባ። ሌላው ደግሞ ልጅቷ ዛሬ ከቤት እንኳን ተጠርታ ስትሄድ ሰዎቹም አያውቁም ለምን ኬዝ እንደሆነ እንደውም የምትመለስ ነው የመሰላቸው ወይ በቃ ልብስሽን አስቀምጠሽ ምናምን ተብላ ማለት ነው። ዞሮ ዞሮ ምንድነው ኢንፎርሜሽን የሚደርሳቸው እታለም እኔ ማውቀው ነገር የለም ማለት ትችላለች። ከባልየው ነው ኢንፎርሜሽን የመጣው ኤጀንሲ ጋር ሲገባ ሳውዲ ኤጀንሲ ላይ ሲደርስ እኮ ዶክመንቱ ከኢትዮጵያ ነው የመጣው። ማን ያመጣው? ባልየው ነው። ያ ነገር ያናከል አስጊ አይሆንም። ኤኒዌይ ኸይር ነው። ሌላው ባልየው የልጅቷ ባለቤት በጣም መመስገን ያለበት ከመላቸው እንደ ባል ሳይሆን እንደ አባት ፍቄ አይተናል። ቅድም ሲያነባ ራሱ እንደ ባል አይደለም። በቃ ልክ እንደ የአባትነት ስሜት ነው እውነት ያየውበት። ተባረክ ወንድሜ፣ እስከ መጨረሻም ክበሩ፣ አብራችሁ ያኑራችሁ። እቺ ልጅ ሁሌም በቃል መሃል ላይ የጀመራችሁትን ፍቅርና ትዳር እስከ መጨረሻው የሚያርግላችሁ። ሁሌም ከጎኗ አለ። አንድ ቀን ስትጣሉ እንዲህ ብለ መቼም ነገም አይመጣም። ምክንያቱም ይሄን ነገር ተቀብለ ኤጀንሲ ድረስ ወደ ሚዲያ ሳይመጣ ኤጀንሲ ድረስ ትመላለስ የነበረው አንተ ነበርክ የደከምከው። ተባረክ ወንድሜ። ሁሌም እንደዚህ ነው። በቃ ሰውኛ ማለት ነው። የግድ ባለቤቱም ስለሆነች አይደለም። እኛ የታመምነው ፍቄ በአንድ ቀን አስባል ስንት ቀን ሙሉ ሲመላለስ እሱ ያን ነገር ዶክመንቱን ይዞ እና ብቻ ፋይሩን ያምጣው። ሌላው ደግሞ ትልቁ ነገር እናንተም ቀደም ኢንፎርሜሽን ሰጥቷቸዋል። እኛ የሆነ ትንሽ እኛ ላይ የተሰራ ፕሮፓጋንዳ አለ ከኔም ጭምር። አሁን ዜና ይብትሪ ዜና ላይ ያው ሚዲያ ላይ ካተራለው እንጂ ያው ከስራዬ ማንጻር ነው እና ምንድነው መንግስት ሁሌ ይካታል ባይዘዌ እዚህ ከሚዲያ ላይ ከሚቀርበው ውጪ እዛ ከሚመጣው ኮምፕሌንት ከምን ሁሉ ነገር ይካታል። በጣም ብዙ ኤጀንሲዎች በየጊዜው እየተዘጋባቸው ነው ያለው እየሰራ ነው ያለው። ያን ያክል ደግሞ ብዙ አሁን ኤምባሲዎች ስልክ አያነሱም እንዴ? አዎ ያን ያክል ነው ሙሉ ኤምባሲ ሳይሆን ያን ያክል ደግሞ በጣም ጥሩ የኤምባሲ አባሎችም አሉ። ገና ሰው የሰውኛ ነገር ውስጣቸው ያለ እንደ ኢትዮጵያዊነት የሚቆምልህ ከጎን እንደ ሰውኛ ከጎን የሚቆሙ ገና ብዙ ሰዎች አሉ። እዚህም ኢትዮጵያ መሆን ከኢትዮጵያ ውጭም ያሉት ሁሉም መመስገን አለበት። ዛሬ በር ለከፈተልን። ሌላው ደግሞ ኻሊድ ብዙ ጊዜ ስራውን ወንድም ኻሊድ ከተባለ ሁሉም በወንድም ኻሊድ ፋውንዴሽን መሆኑን ብቻ ነው የሚያውቁት። ኻሊድ በመሬት ላይ ነው በሚዲያ ላይ ወጥቶ እንዲህ አይነት ነገር አረገ። ትንሽ እንኳን ቲም ሌላ ላይ ራሱ ብዙ አልተነገረለትም። ኻሊድ የትም በር አንኳኩቶ ገብቶ እኔ ፐርሰናሊ ኻሊድ ስለማውቀው ማለት ነው እኔ ብደውልለት ኻሊድ ብሎ የሚደርሰው ለሀቢ መልስ ልስጥ። ሀቢ ኤምባሲ ጥሩ የለም የምትይው ዛሬ ለምሳሌ ሄዶ ያወጡ ኤምባሲዎች ናቸው ከሞት መንጭቀው የሚያወጡት። በነገራችን ላይ አትሳሳቱ። አንዳንድ ጊዜ እናንተ ያለባችሁን ችግሮች ወይም ያለውን ነገር አልተፈታም ማለት የሚደረጉ ነገሮችን ለሌላው እንዳይሆን አታድርጉ። የዛሬው ችግር ቢኖርም ክፍተት ቢኖርም አንዳንድ ጊዜ ሆደ ሰፊ ተሆኖ ተቻችሎ የሚደረጉ ጉዳዮችን ስለበደላችሁ ስለተለያየ ነገር ልታወሩ ትችላላችሁ። በተቻለ አቅም ግን ኮርፖሬት አድርጋችሁ አንድ ላይ ተቀናጅታችሁ ካለነሱ ሌላ ወኪል እስካላስቀመጣችሁ መስራት አትችሉ። ዛሬ የሄድኩበት ቢሮ ኃላፊው ባይኖር ይሄ ትዕዛዝ አይመጣም። አያችሁ ችግሩ ይሄ ነው። እኛ በአንደበታችን ልን እንችላለን። ስለዚህ ልጅ ብዙ ነገር ልናወራ እንችላለን። ነገር በአደባባይ ኃላፊው ጋር ግን ያደረስከው አንተ ነህ ወይም ወንድም ኻሊድ ነው? ኻሊድ እነሱ ይኸውልሽ ሚሊቲዬ ይሄ ነው ችግሩ። ምን ታውቂያለሽ? ታዘው ከዚህ እዛ ማን ያደረሰው ነው ፖይንቱ። የእነዚህ ልጆች ድምጽ እዛ ማን ያደረሰው ነው እኮ ፖይንቱ ፍቄ። እሱ ነው አሁን እሱን ለመስራት ነው አይደለ ስቴፕ እንሄዳለን የምንለው። ካልተቀናጀን በስተቀር እየተወቃቀስን የትም ቦታ አንደርስም ነው ነው የለም። በአብዛኛው ሰው ምን ይልሻል መሰለሽ? አጭበርባሪው ህግ የለም ይልሻል። አንድ ቦርሳ ቢጠፋበት አንድ ሞባይሉ ቢሰረቅም ፖሊስ ጣቢያ ይሄዳል። በሚሊዮን የሚቆጠር ብር እየተዘረፍሽ ግን ምን ህግ አለና ይልሻል። እማልስማማበት ነው እኔ። ለምሳሌ በየትኛው መንገድ ይሁን ሂዱ ተብለው በሄዱበት ቦታ ላይ አንስተው ዜጋቸውን ፕሮቴክሽን እየሰጡ በዚህ ሁኔታ ካላመሰገንን እኛ መሄዳችን እኮ ዋጋ የለውም። እነሱ እንደ ሀገር መከባበር መቻል አለብን። ይቅርታ አድርጉልኝ። ካልተከባበርን
ወይም ደግሞ በማይሆን ነገር ላይ አንዳንዴ ሶሻል ሚዲያ ላይ ቀላል ነው። እነዚህ ጋር የለም እኔ ነኝ እኮ ያደረኩት ማለት ይቻላል። እውነቱ ግን እሱ ስላልሆነ ነው። አልልም። ለማንም ተቆርቋሪ ሞኝ አይደለም። ምንም ለኔ የሚጠቅመኝ የሚጎዳኝ ነገር ነው። እውነት የሆነውን ነገር ግን ይዘን በአቋም ደረጃ እንሂድ። አንዳንዴ ተከታይ የለ እንሰማለን ወይ እንደ እየለፋን እየደከምን ማንም ካላመሰገነን ይልሻል። በቀን ስንት ሺህ ስልክ ሊደወል ይችላል። እኛ ያን ሰው ችግር ፈተን ጀግናነን ካልን የስንት ሺህ ሰው ጉዳይ የያዘን አካል የላችሁም ካልን ማን ነው እውቅና ምን? ይሄንን እኔ በይቅርታ አድርጉልኝ፣ እኔ ሐቁን ነው የምናገረው። ከዚህ በፊትም በዚህ ጉዳይ ከብዙ ሰው ጋር ተነጋግረን የሆነ ሶሉሽን እስካላመጣን ድረስ መፍትሄ እስካላስቀመጥን ድረስ ያለን ነገር የለም እየተባለ ኤጀንቲዎች የሚጠግቡብን በዛ ምክንያት ነው። ልጆቻችን የሚንከራተቱት ማን አለ እየተባሉ ነው። የተሰጣቸውን ስልክ እንኳን ይዘው እንዳይገቡ መንግስት ይሰልላቸዋል ተብለው ስለሆነ እናገራለሁ። ተስፍሽ ስለሆነ እናገራለሁ። ኤጀንሲ ስማቸውን አትጥሩ አላችሁን፣ ሎጎ እንዳትለጥፉ አላችሁን። ስለዚህ የምንጨፈልቀው ምን ብለን ነው? ኤጀንሲዎች ብለን ነው። አሁንም ኤጀንሲዎች ኢትዮጵያ ያሉ ኤጀንሲዎች ከ180% ስራቸውን አይሰሩም። ሴቶች ብቻ መሸጥ ነው አላማቸው። ይሄንን ደፍሬ እናገራለሁ። ስም እንዳንጠራ በህግ ያስጠይቃል አላችሁ። ሎጎ አለ ይሄው በዚህ ይታወቃል ስንባል እንዳትነኩት አላችሁን። እሺ በምን ብለን እንጥራቸው ስማቸውን? ኤጀንሲ ብለን ነው የምንጠራው። ስለዚህ አሁንም የኢትዮጵያ ኤጀንሲ ስራቸውን በአግባቡ አይሰሩም። ይሄንን ነው ማለት የምንችለው እና ሁሉንም ባንድ ላይ አትምቷት በሉን እና የት እናቃቸዋለን? እኛ አናቃቸው በከሌ ከሌ ኤጀንሲ እንዳንል ስም እንዳንጠራ አትጥሩ። እሺ ያለን እድል ምንድነው? አብረን እንጨፈልቃለን። እኛ ምን አገባን? እነሱስ አብረው እየሸጡና አይደል እንዴ? እነሱ አይደሉ እንደሚለውጡን እንደ እቃ ስራቸውን አስተካክለው እስካልተሰሩ ድረስ ኤጀንሲው በላን፣ ኤጀንሲው አስገደለን፣ ኤጀንሲው አስደፈረን ብለን እንላለን። ማን ኤጀንሲ ነው? እዛው ራሳችሁ ወቁት። እንደዚህ ጉዱ ሲወጣ ይታወቃል ማለት ነው። በስም እንዳንጠራ በስም እንዳጠሩ ብላችሁናል። ምን እናድርግ? አሁን እኮ በቃ አትናገሩ። ኖ እኔ ኮሜንት ላይ የሚመጣልኝ እንደዛ ነው። ትናንትና ሪፖርት ሲደረግብኝ የነበረው በኤጀንሲዎች ነው። ከእናንተ ነው ችግሩ። ወደዳችሁም ጠላችሁም እናንተ ጋር ነው ችግሩ። ፍቀዱልን። ይሄ ኤጀንሲ በአግባቡ ስራ ይሰራል። ንገሩን። ወይዬ ኤጀንሲ አስገድዶ ማንንም አይሸጥም አይለውጥም። ሁሉም በፍቃዱ መጥቶ ነው። ነገር ግን አዚያው እኔም ስነካ ያመኛል። ነገር ግን ምን አለ መሰለሽ አዚ ሁሉም አንድ አይደለም በሚል እንጠቀልለዋለን። ህግ የለም ስንል ደግሞ ህግ አስፈጻሚው ጋር መድረስ ስላቃተን ነው። ህግ ሳይኖር ቀርቶ አይደለም። ህግ አለ፣ ግን አስፈጻሚው ጋር መድረስ አልቻልንም። እንዴት እንድረስ ነው? ሙኒቲ ያየሽ፣ ይሄንን ነው መወያየት ካለብን። ለምሳሌ አሁን እኔ አዚ ባያለች አንቺን ነበር ስጠብቅ የነበረው። ባትመልሽ እናደር ነበረ። ባትመልሽ ለምን? ይሄንን ነው ሰው መጥቶ ይሄንን ነው የምፈልገው። ለምሳሌ እኔ የተደረገልኝን ነገር ዛሬ ቀን እያየው እዚህ ጋር አንድ ሰው ተነስቶ የለም እኮ ቢለኝ እንዴ ማን ደረሰልኝ? እውነት ወንድም ካሊድ ስለሮጠ እኔ ስለመጣው አይደለም። ያ እዛ ቦታ የተቀመጠው ኃላፊ ስላለ ነው የተደረገልን። መርጠንም ማመስገን ዝም ብለን በጅምላውም ከማለት በላይ መርጠንም ማመስገን ብቻ ሳይሆን አንዳንዴ የሚሰሩ ስራዎች ላይ ቴንኪ የሚል ነገር ካልጨመርን ነገ በር ስናንኳኳ የሚከፈትልን ይመስልሻል? ሙኒቲ አይከፈትልንም። ግን እሱም አንደርስታንድ ሊያደርገን የሚገባው አንድ ነገር አለ። ልጆቼ እንደ አባትም እኮ ነው፣ እንደ ስራ አስፈጻሚ ብቻ ሳይሆን እዛ ጋር ተሹሞ በአላህም በህዝብም ተሹሞ ሲቀመጥ እሱስ የነከሊ ድምፅ የቱ ጋ ነው ያለው? መቼም የሆነ ቅንጭብጫቢ የሚደርስ ነገር አለ፣ ሙሉ በሙሉ ባይደርስም። ዛሬ በእናንተ አማካኝነት በእናንተ አሁንም ደጋግሜ የምጠቅሰው በእናንተ አማካኝነት መረሳት የሌለበት ይሄ ድምፅ እንዴት ደረሰ?
ይሄ ትዕዛዝ እንዴት እዛ ደረሰ ሙኒት ለሚለው ነገር በእናንተ አማካኝነት ነው የሆነው። ካሊድ የአንድ ጊዜ ነው የሚልብኝ ልናገር። እሺ ጎሄድ እኛ መድረስ ነው ያቃተን። ህጉን እያወቅነው ህግ እንዳለ እያወቅን እንዴት አድርገን እንድረስ? እኛ በትልቅ ሆቴል ውስጥ ሚቲንግ አይደለም የምንፈልገው፣ ቡፌ እንዲዘረጋልን አይደለም የምንፈልገው። ግን ድምጻችንን የነዚህን ልጆች ድምጽ እኛ እኔ በጣም ደልቶኝ ተመችቶኝ የምኖር ሰው ነኝ። ብጮህም ለዚህ ሀገር መንግስት ነው የምጮኸው ችግር ኖሮኝ። ነገር ግን ሌሎች እህቶቻችን በየቦታው የሚጮሁትን ጩኸት ማን በትክክል ያደርስላቸው? በአሁን ሰዓት እኛ ጋር የተቋቋመ አንድ ኮሚቴ አለ። በሚገርም ሁኔታ በደረስንበት የምናገኘው ማለት ነው። በጣም በሚደንቀን ሁኔታ ሳናመሰግናቸው ስማቸውን ሳንጠራ አናልፍም። ነገር ግን ሊሚትድ ናቸው። ስራቸው እንቅስቃሴያቸው ሊሚት አለው። የኛን ድምጽ ዛሬ እናንተ ትላንት ተሯሩጣችሁ ጧት እንቅልፋችሁን አታችሁ እንዳደረሳችሁ የሌሎቹን ጩኸት እንዴት አድርገን እናድርሰው? ድምጽ እየደፈኑ ያሉትን እንዴት አድርገን አጥርተን እናውጣቸው? እንዴት አድርገን